ሰላም ዩቲዩባውያን እንዴት ናችሁ? ውድ ዩቲዩብ ቤተሰቦቼ ባላችሁበት መልካም ሁሉ እመኝላችኋለሁ። ይህ አሽሩካ ቻናል ነው። በሳምንቱ ምን እየተወራ ነው? የተለያዩ መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ላይክ እያረጋችሁ እንድትከታተሉ እጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። ሰሙነ ሕማማት ላይ እንገኛለን። በኢትዮጵያ ኦርቶዶክስ ቤተክርስቲያን የአብይ ጾም የመጨረሻው ሳምንት ሰሙነ ሕማማት ይባላል። ጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማማቱ ሰቆቃው የሚታሰብበት ሳምንት ነው። በዚህ ሳምንትም በስግደት በጸሎት እናሳልፋለን። እንደዚሁ ሕፃናት እንደምታዩዋቸው በስግደት እያሳለፉ ቪዲዮዎችን የተመለከተ እንገኛለን። እንደዚሁ ሕፃናት ልባቸው ንጹህ የሆነ እንደዚህ የጸለዩትን ጸሎት እግዚአብሔር ሰምቶ ሀገራችንን ሰላም ዓለማችንንም ሰላም ያደርግልን። ከክፋት ከዘረኝነት ከምቀኝነት ከክፉ ነገር ሁሉ ይጠብቀን። ለብርሃነ ትንሣኤው በሰላም ያደርሰን። መልካም የሰሙነ ሕማማት ሳምንት እመኛለሁ። የወጣቱ ቲክቶከር ድንገተኛ ህልፈት በአርባ ምንጭ አነጋጋሪ ሆነ። ወይንም ስለ አቤሴሎም ምን ሆኖ ነው የሞተው የሚሉ በርካታ ጥያቄዎች እየተነሱ ይገኛሉ። ታዲያ አቤሴሎም የአርባ ምንጭ ልጅ ሲሆን ገና በ22 ዓመቱ ነው ህይወቱ ማለፉ የተነገረው። ታዲያ የቤተሰብ ምንጮች እንደገለጹት ከሆነ ከዕለት ወደ ዕለት ሰውነቱ እየወፈረ ወይንም ደግሞ እያበጠ በመምጣቱ ሲመረመር የጉበት በሽታ ነው ተብሎ ቢገመትም ነገር ግን ምንም አይነት የጉበት በሽታ እንደሌለበት ነበር የተነገረ። ታዲያ ከዕለት ወደ ዕለት ህመሙ እየባሰበት መጥቶ ህይወቱ ማለፉ ነው የተነገረው። ቲክቶክ ላይ ከ570 ሺህ ተከታዮች በላይ ያለው አቤኔዘር የተባለው ወጣት በ22 ዓመቱ ህልፈቱ ተሰምቷል። ስለመኖራችን ዋስትና የለንም። ከቀናት በፊት ይሄ ልጅ ያው ቲክቶክ ላይ ቪዲዮቹ የሚታዩ ናቸው። በህይወት የነበረ እንደዚህ በቃ ጤናማ ሆኖ የሚታይ ልጅ ነበረ። ነገር ግን ዛሬ ህልፈቱ ተሰምቶ ቀብሩ በአርባ ምንጭ መፈጸሙ ተሰምቷል። ነፍስ ይማርልን፣ ለወዳጅ ዘመዶች ሁሉ መጽናናት ይሁንልን። በህይወት ላለነውም ነገ የምናልፍ ሰው መሆናችንን ከልብ በእውነት እንዲገባን እግዚአብሔር ልቦና ይስጠን። አንዳንዴ እንደዚህ አይነት ብሩህ ወጣቶች ሲያልፉ ስመለከት እግዚአብሔር እያስተማረን ይመስለኛል። ነገ እንደዚህ ናችሁ፣ ታልፋላችሁ፣ አይቀርም። ዛሬ ስራችሁ ምንድን ነው እያለም የሚጠይቀን ይመስለኛል። እና በፍቅር በሰላም በመተሳሰብ ያኑረን፣ ልብ ይስጠን። በእውነቱ የነዳጅ መጥፋት ጉዳይ በጣም አሳሳቢ ሆኗል። በኢትዮጵያ ውስጥ ደግሞ የተጋነነ የዋጋ ጭማሪም ታይቷል። ህዝቡ ይህንን እያለ ይገኛል። እንመልከት ጋይስ። ኢማጂን ይኸው ጓዛችንን ይዘን ከወጣን ሁለተኛ ቀናችን። እኔም ረዳቴ ምሳ እራት ፎጣ ብርድ ልብሳችንን ይዘን ከወጣን 24 ታየው እስካሁን አግኝተናል። ቀዳንም አሁንም በተስፋ እየተጠጋጋን ነው። ነዳጅ ለመቅዳት ሰልፉን ህዝቤ ልብሱን ጋቢውን ምናምን ደራርቦ መኝታ ሁኔታውን አስተካክሎ እየጠበቀ ይገኛል። ስለዚህ ያልተገባ መንገድ አሁን ሰልፉን ስናየው በጣም ረጅም ነው። እስከ 1 ሰዓት ድረስ የቆማችሁ ሰዎች አላችሁ። አጫጭር መንገዶችን እስከ 2.5 እስከ 3 ኪሎ ሜትር ካለንበት ከጦር ኃይሎች ተርሚናል መነሻ አቅራቢያ መንገዶች ድረስ ያሉትን በእግር መጠቀም ልምድም ይኑረን። ሰልፉ ቢሄድ ይሄው የህዝቡ ሰልፍ ታክሲ እጦት አዲስ አበባ ውስጥ ይሄን ይመስላል። በእንስሳት በጋሪዎች እንስሳት የሚሳቡ ጋሪዎችና በራሱ በእንስሳት ጀርባ የምናደርገው ትራንስፖርቴሽን ማበረታታት ነው ያለብን። ማዘመን እንችላለን። የአህያ ጋሪዎች አሉ፣ የፈረስ ጋሪዎች፣ እነሱን እያዘመን ይሄ ነገር ኤአይ ቢሆን ደስ ይለኝ ነበረ። ኤአይ አይደለም በእርግጠኝነት እንደ ፎቶ ገጸ ባህሪነት እንደማየው ማለት ነው። አዎ ለውጡ በጣም እዚህ ላይ ደርሶ አይደል እንዴ? በርቱ፣ ደስ ይላል። ማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። እኔ ግን ይህን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም። እንደዛ ሳይሆን አይቀርም። ተመልከቱት ብቻ። እንደ ሀሳብ ባሉበት ቦታ ሆነው ወደታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ። ከዚህ ሰልፍ በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት። ምን እሱ ብቻ ማህበርን መስርተዋል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ። እኔ ግን ይሄ ሰልፍ ደርሶት እግዚኦ ምንድን ነው? በጣም ጨካኝ ነው ብዬ ነው ማስባለው። በጣም ለታሪክ ለቅርስ ነው መቀመጥ ያለበት። 2018 ተሰልፌ ደረሰኝ ነው ማለት ያለበት። እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል። ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይኸው ነዳጅ ሰልፍ ላይ ያረጀው ያለን እንግዲህ ሙስጠፋ ነው። ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው። እኛ ጋር ደግሞ ኑረዲ እንደዚህ ብሏል። አብርሽ
እኔ ሲደርሰኛል ማለቱ ዘበት ነው። ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል። እንግዲህ ውርስ ነው ከባድ ነው። 24 ሰዓት ህዝቤ እንደዚህ የቀለደ ያሳለፈው እንጂ የነዳጅና ሁኔታው እንግዲህ አናዳጅ የሆነበት ሁኔታ እንደዚህ ነው የተመለከትን ያለ ነው። እግዚኦ ታስታውሳላችሁ ትራምፕ ወደ ስልጣን ሲመጣ በዓለም ላይ ሰላም ይሰፍናል የሚል ነገር የተናገረውን እና በቃ ዋዋው እየተባለ ነበረ። ነገር ግን አስቡት የአሜሪካ ኢራንና እስራኤል ጦርነት ለዓለም ተርፎ የነዳጅ ዋጋ የምግብ ዋጋ ጭማሪ የተባለ ዓለምን የሚነካ ጉዳይ እስከ መሆን ድረስ ደርሷል። ያው በወቅቱ አነጋጋሪ ከሆኑ ጉዳዮች ይሄ ይጠቀሳል። ያው ነዳጅ በአብዛኛው የሚተላለፍበት የዓለማችን አቅጣጫው ያው ሆርሙዝ ሰርጥ በመባል የሚታወቀው በኢራን በመዘጋቱ ከፍተኛ ያው ውጥረት መንገሱ የሚታወቅ ነው። ከዚህ ጋርም ተያይዞ ትራምፕ ኢራን ልብ አድርጊ ስልጣኔ ሹላ እስከማይኖር ድረስ ነው ቀጥቅጬ ማበላሽሽ ብለው ሲያስፈራራ ነበረ። ይሄም በጣም ብዙ ነገር ይፈጥራል እየተባለ ተፈርቶ ነበር። ከዚህ ጋር በተያያዘ ኢራን ላይ ከፍተኛ ፍርሃት በመፈጠሩ ኢራኖች ሀብታቸውን ለመጠበቅ ድልድዮቻቸውን ያ የኃይል ማመንጮቻቸውን ለመጠበቅ ሰልፍ ሰርተው እንደዚህ ሲጠብቁ ታይተው ነበረ። ይሄም አነጋጋሪ የሆነ ጉዳይ ነው። በመጨረሻም እንግዲህ አሜሪካና ኢራን ያው የሰላም ስምምነት ጦርነቱ እናቆመዋለን የሚል ምርጥ ውሳኔ ለዓለምም መልካም ዜና የሆነ ነገር አሰምተዋል። በዚህም ያው ኢራንም መፈልጋቸው የሚሟላ ጉዳይ ያለቻቸውን 10 ነጥቦች ይዛ ቀርባለች። ብቻ መንገዱም ተከፍቶ ነዳጅም እንዲለቀቅ የሚባል ነገር የነዳጅ ዋጋም የመቀነስ ነገር በዓለም ላይ የተሰማ ይገኛል። ዞሮ ግን እስራኤል በተለይ እኔ ከሊባኖስ ጋር አልጨረስኩም። ሊባኖስ በተለይ ቤሩት ዛሬ ሲደበደብ ከፍተኛ ውድመት ሲደርስ መዋሉ ነው የተነገረው። ያው በዱባይ በምን ያላችሁ ይሄ ሁኔታ ረገብ ሲል ብትረጋጉም በዚህ ጋር በሊባኖስ ያላችሁ ደግሞ እዛ አካባቢ ያው ጭንቀቱ እንደቀጠለ ነው ማለት ነው። በጦርነቱ በርካታ ነገር እየተፈጠረ ነው። የሰው ሕይወት መጥፋት እንደዚሁ በርካታ ውድመቶች አሉ። አሜሪካም ወታደሮቿን አንድ በተለይ በኢራን የተመታን ሄሊኮፕተር አብራሪ በየቦታው ሄዳ ለመፈለግ ያደረገችው ነገር ብዙ አነጋጋሪ ነገሮች ተፈጥረዋል። ለማንኛውም በሌላ ቪዲዮዎች ለመመለስ እሞክራለሁ። ብቻ ይሄ ነው ያለው ጉዳይ። በሳምንቱ ትኩረቴን ከሳበው ጉዳይ ሶሻል ሚዲያ ላይ ስለ ኢትዮጵያውያን ሼር እየተደረገ ያለ መልካም መልእክት ነው። እንደዚህ አይነት ፎቶዎችን እያጋሩ ተመልከቱ፣ እንዴት ትንሣኤ ኢትዮጵያ ውስጥ እንደሚከበር ፍክት ድምቅ ብለው እየተባለ ሶሻል ሚዲያ ላይ ፎቶዎችን እንደዚህ እየተጋራ ስለ ሀገራችን መልካም ነገር እያወሩ ለምሳሌ ይሄ ገጽ ኢትዮጵያ ከ1600 በላይ የክርስትናን ተቀብላ ያመለከች የምትገኝ ሀገር ቀድሞም አቢሲኒያ በመባል የምትጠራ ታሪካዊ የሆነች ሀገር ነች። በቀኝ ግዛትም ያልተያዘች እንደዚሁ በርካቶች እንደዚህ ወጥተው በዓላትን እያከበሩ እንመለከታቸዋለን ይላሉ። ሼር እያደረጉ ያሉት ቪዲዮ እንደምታስታውሱት ይሄ የአላፋት ዝማሬ ገና በዓል አከባበር የሚያሳይ ነው። ነገር ግን ያው የትንሣኤ በዓል እንደሆነ እንዳከበርን ያረጉ ሼር ቢያረጉትም ነገር ግን እየተናገሩ ያሉት መልካም ነገር ስለ ሀገራችን እኔ ከምገምተውም በላይ ብዙ ነገር አንድ ላይ እየጻፉ ሼር እያደረጉ ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ሀገር በመልካም ስሟ እንዲነሳ የምታደርግ በመሆኗ ደስ ልንሰኝ ይገባናል ለማለትም ነው። እንቀጥላለን። ይሄን ደስ የሚል ቪዲዮ ላሳያችሁ። ከ8 ዓመት ፍቺ መለያየት በኋላ ታርቀው አንድ ላይ ስለሆኑ ጥንዶች ነው። እንዴት ደስ ይላል መሰላችሁ? እንመልከት። ተመልከቱ። አዎ ጥንዶቹ ድጋሚ ቀለበቱን በክንፍ በኩል ይዛለች። አዎ በቃ ተድጋሚ ታርቀናል፣ መለያየት ከኛ ይራቅ ብለው ያው ጥንዶቹ በድጋሚ አይ ቲንክ በሆነ ቸርች ውስጥ ነው እንደዚህ አይነት ሴርሞኒ እያካሄዱ ይገኛሉ። ተመልከቱ ፎቶቸውን። የድሮ ከነ ልጆች ናቸው እንግዲህ 2 ልጆች 3 ልጆች ልጆች ይመስሉኛል። እንዴት ደስ ይላል። በቃ ልጅም በደስታ ህዝቤም ያው በደስታ እንደዚህ እግዚአብሔርን እያመሰገነ ይገኛል። አዎ እንዲያው ሃይማኖት ቤተ ክርስቲያን መሰብሰብ ለመለያየት ሳይሆን ለመገናኘት ለመሰብሰብ አንድ ላይ ለመሆን ሲሆን ደስ ይላል።
ይሄ ሶሻል ሚዲያ በተለይ በቃ ህዝቡ ያብዳል ምን ይላል ትዳርሽ እንዲህ ሆኖ ገለመሌ እንዲህ ሆኖ ያ እሱ ቦሪ በዚህ በሚመስል ሁኔታ ነበረ ያን አፍላ ፍቅራቸውን እያጣጣሙ እየተጋቡት ንፋስ በመካከላቸው ገባ ተለያዩ ግን ያው ተለያይተውም አልቀሩ አንድ ላይ ሆኖ ይመቻቹ እነዚህ ጥንዶች ተመቹኝ ለምንድነው 8 ዓመት ቆይቷል ረዝሟል ጊዜው ምናምን ብለው ተለያይተው አለመቅረታቸው ነው በቃ የሆነ ነገር ካለ ተገናኝ አንዳንዱ እኮ 3 ወርም ተለያይቶ 6 ወር 7 ወር በቃ ሰው ምን ይለኛል ተታልጠዋል እኮ ብሎ አስበዋል ስለዚህ አንድ ሰው ምን ይለኛ የሚባል ነገር አይሰራም ህይወት የራሳችን ምርጫና መንገድ ነው ለምን በቃ የሆነ ሰዓት አእምሯችን ተፈወዘ ችግር ተፈጠረ በመካከላችን ያው መለያየት መጣ ግን ቆም ብለን ስናስበው የማሰቢያ ጊዜ አግኝተን እንትን ስንል በቃ አንድ ላይ የሚያረጋን ነገር ከመጣ በተለይ ደግሞ ልጆች ያሉበት ህይወት ያው አንድ ላይ መገናኘቱ አይቀርም በዛ ውስጥ መገናኘትን ማሰብ ካለ ገፉበት እንደነዚህ ጥንዶች ወደፊት የሚለውን አበረታተዋለሁ ለማለት ነው ኢሳባ ውስጥ ከተጋባው ሰው ምን ያክሉ ሰው በአጭር ጊዜ ውስጥ እንደተፋታ ዘንድሮ ሰምታችኋል እንዲያው ቁጥሩን በነግራችሁ ለመጋባት ያሰባችሁ ተራሱ ትዳር ለምን ልትሉ ትችላላችሁ ይቅር ቁጥሩ ይቅር እና አዎ እንደዚህ እስቲ የተለያያችሁ ሰዎችም ለምን አይሆንም አንዳንዴ በቃ 8 ዓመትም 9 ዓመትም 10 ዓመትም ብትለያየም አንድ ላይ እንደዚህ መምጣትም ይኖራል ሴቶች ሲንግል ማም በጣም አሁን የተነሳሉ ሴቶች ሲንግል ማም መሆን ማንም እናት ወዳ ሲንግል ማም አትሆንም ማንም እናት ቢብስባት ባይመቻት እኔ እንደውም አሁን ለልጆቿ የምታስብናት እዛ ይሄ መጥፎ ትዳር ላይ ትኖራለች ብዬ አላስብም ነገር አሁን በቃ ትንሽ ነገር ይዙና ብቻሽን ከሆንሽ በቃ ይሄ ሲንግል ማምነት ተለመደ ማንም ወዳዩንም ማንም ሴት ከምን አይነት ህይወት እንደወጣች ማንም አያውቅም በማንም ጫማ እስካልቆምሽ ደስ ማውቃች ዱላው ደግሞ ያምሻል ከዛ ደግሞ ያንን ዱላ ፍራቻ በሌላ በኩል መለያየት ወደ ሲንግል ማምነት የመምራት ነገር ይኖራል የሲንግል ማም አብዮት የሚል ነገር ተቀስቅሷል ሀገራችን ውስጥ ያው ከበፊት ይልቅ አሁን ላይ ያው ሲንግል ማም መሆን ኖርማላይዝ ተደርጓል ይሄም በፊት እንዴ ብቻዋን ታሳድጋለች ምናምን የሚባለው ነገር አሁን ህዝቡ አይ ቲንክ እየለመደውና እያወቀው መጥቷል ይሄ ማለት ያው ትዳር ካልተሳካ ካልሆነ ለብቻ የመኖር ህይወትን ያንን መንገድ የመምረጥ ነገርም ይኖራል ይሄም እኔ አከብረዋለሁ ጥንካሬንም ይጠይቃል በእውነት ልጅን ማሳደግ እንደምናየው እጅግ በጣም ፈታኝ ነገር ነው እና ያንን ህይወት እናት ለብቻዋ ለመጋፈጥ የምትሄደው ጉዞም ቀላል አይደለም በእርግጥ ያው ስለ ሲንግል ማሞች መብዛታቸውና ሶሻል ሚዲያ ላይም ብዙ ስለሚወራ ነው እንጂ ሲንግል ዳዶችም እኮ አሉ ሴቶቹ ላይም እናት ላይም ያልሆነ ነገር ወይ በተለያየ ምክንያት በመፈጠሩ እንደዚህ አባትም ደግሞ ልጅን ወስዶ የማሳደግ ለብቻው ኃላፊነትን የመውሰድ ነገርም አለና ያው ፍቅር ብላችሁ ተገናኝታችሁ ካልሆነ ገድ ነው በቃ እንደዚህ አይነት አማራጭ ውስጥ ይገባ ይሄ ነገር እንዳለ ሆኖ ሲንግል ማም ሆነች እናት ጥንካሬ ቢኖራት ነው ልጇን በህይወቷን እንደዛ አድርጋ መምራት የምትችለው ምንም ጥያቄ የለውም ነገር ግን አንዳንድ ሰዎች ሲንግል ማም መሆንን እንደ ላይፍ ስታይል እየሰበኩት ነው አሁን ኢትዮጵያ ውስጥ ይሄ ፓርት እኔ አይመቸኝም ለትውልድም አይጠቅምም ምክንያቱም ለልጅ አባትም እናትም ሲኖሩለት ተስማምተው ቢያሳድጉት በተለይ ይሄ አስተሳሰብ በስዊድን ውስጥ ከመጣው በኋላ በደንብ ያየሁት ነገር ነውና በቃ ለልጅ አባትም እናትም እንዴትም ቢሆን ያስፈልጉታል ነው እና የሲንግል ማምን ህይወት የመረጣችሁ ሰዎችን ብትኖሩ እንደ ላይፍ ስታይል ነው እናንተ ተገዳችሁ ሳይሆን እንዳንዳቾቻችሁ በቃ እንደ ስታይል ምን ያደርጋል ወንድ የሚል አስተሳሰብ ይሄ ፌሚኒስት በሚል አንዳንዶች የገቡበት አለ ይሄ በፍጹም አልቀበለውም መብታችሁ ነው እናንተ መምረጣችሁ ግን ይሄ ለትውልድም ለእናንተም አይጠቅማችሁም በተለይ ደግሞ ለልጃችሁ አይጠቅምም እንደ ላይፍ ስታይል በቃ የያዛችሁ ሰዎች ማለት ነው ወንድ ምን ያደርጋል የምትሉ አባትም እናትም ለልጅ ያስፈልጋሉ ይሄ ይሰመርበታል ለማንኛውም እናንተ የምታስቡትን ነገር ኮሜንት አድርጉልን መልካሙን እየተማማረን ጥሩ ነገሩን እያዝን ብንሄድ አይሻልም ይሻላል ብዬ አስባለሁ
ቀጥላለን። የሰው ልጅ ዳግም ወደ ጨረቃ ተመለሰ። ሰሞን አነጋጋሪ ከነበሩ ጉዳዮች ነው የሰማችሁት ይመስለኛል። ናሳ የአሜሪካ ጠፈር ምርምር ለታሪክ መጻፍ የሚሆን ነገር አበርክቼላችኋለሁ። አስደናቂ ነገር ሰርተናል። የሰው ልጅ ደርሶበት ወደማያውቀው አቅጣጫ ቦታ ዲፕ ስፔስ ደርሰናል የሚል ነገር ያሳወቁ ይገኛሉ። አፖሎ 11 በተባለው ዘመቻ ከ50 ዓመት በፊት ያው የሰው ልጅ ጨረቃ መርገጡ የሚታወስ ነው። አሁን ደግሞ አርቴሚስ 2 በተባለው ዘመቻ በሚገርም ሁኔታ በሚገርም ቴክኖሎጂ ወደ ጠፈር ምርምር ተመጥቀዋል። 4 ሰዎች ናቸው። እነዚህም ስብጥራቸውም አነጋጋሪ ነበር። 10 ቀን ወደ ጠፈር ጉዞ ያደረጉት እነዚህ 4 ሰዎች ናቸው። 3ቱ አሜሪካውያን፣ አንዱ ካናዳዊ። 3ቱም ስብጥራቸውም የሚገርም ነው። ያው ነጭ አለ፣ ጥቁር፣ እንደዚሁ ሴት ልጅ ደግሞ አካተው ያው የሰው ልጅን የሚወክል ጉዞ አድርገናል የሚል አይነት መልእክት ያለው ይመስላል። እነሱም ወደ ጠፈር ከሄዱ በኋላ ለሰው ልጅ ያለው ሁላችንም አንድ ነን የሚል መልእክት ሲያስተላልፉ ነበረ። ታሪካዊ ጉዞ አድርገናል፣ የሰው ልጅም ታላቅ ታሪክ እያስመዘገበ መሆኑን የሚያሳይ ነው እያሉ ይገኛሉ። በዚህ ጉዞም ሬድ ዊዝማን፣ ቪክተር ግሎቨር፣ ክሪስቲና ኮች እና ጄሬሚ ሃንሰን ተጉዘዋል። ያው 10 ቀን ይፈጃል። እስካሁን ድረስ ያው በዛ አካባቢ ናቸው። በሰላም ይመለሱ ከማለት ውጭ ምን እንላለን? በእርግጥ ያው እንደዚህ ሰዎች እየሰከሱ ነው። ፎቶ ዘም ብለው የሆነ ቦታ እያቀናበሩ እየለቀቁ ጠፈር ላይ ሄደ ምናምን ይላሉ የሚል በጣም አስገራሚ ነገሮችም ይነገራሉ። የኤአይ ቪዲዮዎች የተለቀቁ እንደዚህ ኮንስፓይሬሲ ቲዮሪ ብዙ ነገር ይወራል። ግን ያው ላውንች ሲደረግ ምን ሲደረግ የታየ የነበረ ጉዳይ ነው። ለማንኛውም ያው ሁሉም ሰው እንዳመነው ይቀጥል። ግን ሳይንስ እዚህ ጋር ደርሻለሁ እያለ ነው። አነጋጋሪ ነው በእውነቱ። ወደ ዩቲዩብ ቤተሰቦች የዛሬው ቪዲዮ ይህን መሰል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራም እስከምንገናኝ ድረስ ባላችሁበት መልካም እንድትሆኑ እመኝላችኋለሁ። ለትንሳኤው በሰላም ያደርሰን። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።